ነው በሩክ ፈትሊናታል ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም እማዬ አባ ዝም በይ ኤቢ እባክሽን ኤቢ በእኔ ምክንያት መፍረስ የለበትም ኤቢ እባክሽን ምንም ማሰት የለበትም እንድታምኚ እንዴት እንደተወለድሽ ልንገርሽ እማያልሰማሽ ጉድ ቆይ ዳጣ የሰላም ልጅ ናት እማያልሰማሽ ጉድ መስማት አለብሽ እማዬ መስማት አለብሽ አንቺ አንተ ቆይ ታውቅ ነበረ ለምን ያልነገርከኝ ዳጣ የሰላም ልጅ መሆን ለምን ያልነገርከኝ ኤቢ አትጪ ግማሹ ካስቀመጥክበት አምጣ ሰማኛለህ ደግሞ ሁሉም ነገር አውቄያለሁ ጭራሽ ሰላም ጭራሽ ልጇን ይዛ መጣኛ ቤት እንዴ እናቴን እኮ በቀመጫቷን ያደረገቻት እናቷ ሰላም እንደሆነች እንጂ አባቷ ደረጀ መሆኑን አላወቅሽም ማለት ነው አሁን ምንድነው ማድረግ ያለብኝ ምን ቀን ነው ከሰላም የተቀበልኩት ይሄን ወረቀት አሁን በጣም ከባድ ነገር ተፈጥሯል ጉድ የአብጌል ደረጀ ዛሬ ትልቁን ጉድ ደጇ ገብቷል ቤተሰቦቻችን እንግዲህ ሲፈራ የነበረው በናታን እጅ የተቀመጠው የሰላም አደራ እንግዲህ ዛሬ በአብጌል እጁ ገብቷል ቤተሰቦቻችን በጣም ከባድ ነገር ነው የተፈጠረው እንግዲህ ታውቃላችሁ ደረጃ ያለበትን ጭንቀት ለራሱ አንዱን ባንዱ ሸፍናለሁ እያለ መከራውን እየበላ ነበር እንግዲህ ዛሬው ደግሞ በጣም ኃይለኛ ነገር ነው የተፈጠረው በቃ ቤተሰብ እኔ እንጃ ምን ልበላችሁ ከቃል በላይ የሆነ ነገር ነው የገጠመን እንግዲህ መጨረሻውን ነገር መድኃኒዓለም ይወቀው ጋይስ እንዴ በስማም እንግዲህ አብጌል ቆፍራ ይው እጇ አስገብታለች ያን ሁሉ ሚስጥር ያው ሙሉ በሙሉ ባይሆንም ሰላምና ዳጣ እናትና ልጅ መሆናቸውን አውቃለች እንግዲህ እንደሚታወቀው ዳጣ እንኳን ይሄን ሚስጥር አታውቅም እንግዲህ እናታን በባለፈው ያን ደብዳቤ እንደውም ለዳጣ ሊሰጣት ብሎ እንደገና ድጋሚ ያው አብጌል ስለነበረች ሳይሰጣት ቀርቷል ማለት ነው ቤተሰቦቻችን በመጨረሻም እንግዲህ አብጌል ደረጀ ቆፍራ ፈልጋ በእጇ አስገብተዋለች ሁሉንም ነገር ማለት ነው ሁሉንም ነገር በቃ ወይኔ አብጌል እኮ ግን እንዴት አድርጋ እንዳገኘችው ታውቃላችሁ ውስጡ ካሜራ ደብቃ ማለት ነው ቤተሰብ እንግዲህ ካሜራ ከደበቀች በኋላ እንግዲህ ካሜራውን እሱ ሲወጣላት እንግዲህ የሚቀርመው ይሄንኑ ፈርቶሱ የክላሱን ቆልፎ ነው የሚንቀሳቀሰው እንግዲህ የክላሱን ቁልፍ ሰራተኛቸውን ወይ ቢመጣችሁ ለዛን እንግዲህ ሄደሽ ቁልፍ ከናታን ተቀበይ ክላስን ላጽዳለህ ብለሽ በማለት ነበር የላከቻት ሄዳ ለዛም እንግዲህ ቁልፉን አመጣችላት ማለት ነው ለአብጌል እንዲያሰጭ ብሎኛል እያለቻት ነበር እንግዲህ መንጥቃ ይዛ ሄደች ከዛ በኋላ ገብታ እንግዲህ ካሜራ ስላለ በካሜራው አማካኝነት የደበቀበትን እንግዲህ እንዴት አድርጋ እንዳገኘችው አይታችኋል በጣም ነው የሚገርመው ማለት ነው ልጅቷ በጣም ኃይለኛ ነች በቃ ሲጠና ማለት ነው በጣም ኃይለኛ ነች በዛም እንግዲህ በሚገርም ሁኔታ እንዴት አድርጋ ለማግኘት ችላለች ካገኘችም በኋላ እንግዲህ አይታችኋል እንዴት ናታን ደርሶባት ነበር ግን አንደኛ ናታን እንዴት አድርጋ እንደወረወረችው አይታችኋል ጋይስ ወገቡን እስቲቆረጥ ድረስ ወደዛ ወረውራው እንግዲህ ላሽ ብላን ሄደችው ከዛም በኋላ ሄዳ ክላሷን ዘጋሽ ማለት ነው እንግዲህ ያንንም ቁራጩን ነው ይዛ ሄደችው ሙሉውን ወረቀት አይደለም ያው ሰላም እንግዲህ የጻፈችው ደብዳቤ ከላይ ሙሉውን አይደለም ያገኘችው ከላይ እንደውም የመጀመሪያው ሚለ የነበረው ወይ ናታን እጅ ላይ የቀረው ደረጃ አባቷ እንደሆነ ተወልዳ ያለች እንዴት እንደተወለደች ከዛ ደግሞ እንዴት እንደተጣለች ምናምን የሚያሳየው ነገር ነበረ እሱ ፓርት እጇ ላይ ናታን እጅ ላይ ቀርቷል ምክንያቱም ናታን ሲቀማት ማን ነው ወደታች ወደ ላይ ያለውን የሷን እናትሽ ነኝ ልጅ ነሽ ምን ነገር ነበር ታች ደረሳት ያን ይዛዳ እንግዲህ ክላሷ ከገባች በኋላ እንዳያችኋት በቃ በደስታ ነው የፈነጠዘችው ምክንያቱም የምትፈልገው እሷ ይሄንን ፓርት ነበረ በቃ ነገርዮሽ ማተረማመስ እውነታው ሚስጥሩን ማደፍረስ ነበር የምትፈልገውና እንግዲህ የምትፈልገው ነገር ስላገኘች
እንዳያችኋት በጣም ነው የተደሰተችው። በጣም ነው በቃ የዘለለችው። ቤተሰቦቻችን ከምላችሁ በላይ ማለት ነው፣ ከምላችሁ በላይ በጣም ነው የዘለለችው። በጣም ሺሶ ሃፒ በጣም በሚባል ሁኔታ በጣም ደስተኛና በጣም ደስተኛ ነው የሆነችው። በዚህም እንግዲህ ናታን በመጨረሻ በጣም እንደደነገጠው እንግዲህ እጁ ላይ የቀረውን ወረቀት ሲያነብ ናታን በጣም ነው የደነገጠው፣ በጣም ነው የተሰማው፣ በጣም ነው ያዘነው። ምክንያቱም ይሄን ነገር በጭራሽ እንደዚህ ይሆናል ብሎ አልጠበቀም። እንግዲህ ሚስጥሩ በእርግጥ አደራ ብላ አንተም እንዲያታነበው ብላ ነው ሰላም የሰጠችው። ግን እንደዚህ በቃ ስር የሰደደ ሚስጥር ይዛል ብሎ ናታን በጭራሽ አልጠበቀም ነበርና እሱን ነገር ሆኖ በማግኘቱ እንግዲህ በጣም ነው የደነገጠው። ቤተሰቦቻችን በቃ የተሰማውን ስሜት አይታችኋል። በቃ ከምላችሁ በላይ ነው የደነገጠው። አሁን ደግሞ ባክሽ ቢላት አቢጌል ደግሞ እንኳን ሚስጥር እጇ አግኝታ ቀርቶ እንደዛ አይነት ነገር ለማደፍረስ ማንም የማይቀርማት ናት ልጅቷ። አሁን እንግዲህ ይኸው እንዳያችሁት በጣም በመከራ ውስጥ ነው ያለው ናታን፣ በጣም በጭንቀት ውስጥ ለዚህ ሁሉ ተጠያቂ ነኝ እያለ ራሱን ጭምር እየወቀሰ ነው የሚገኘው። በቃ እባክሽ ቢላትም አቢጌል እንኳን አይደለም እንደዚህ አይነት እውነቱን አውቃ ቀርቶ ገና ምንም ባላወቀችው በጥርጣሬ ምን እንደምታደርግ ታውቃታላችሁ አቢጌልንና እንግዲህ እየሆነ ያለው ነገር እሱ ነው። በጣም አሳሳቢ ደረጃ ላይ ነው ቤተሰቦቻችን። ያው እንግዲህ ናታንም እባክሽ እያላት ነው የሚገኘው፣ ግን አትተውም እንዴ በቃ እማዬ እያለች ነው እንግዲህ በቃ እኔ እንጃ። አቤት በጣም ነው የደነገጠችው ቤተሰቦቻችን። እንጃ በቃ እንዴት ብዬ ልንገራችሁ። በቃ አሁን ይሄንን ይዛ ሄዳ እንግዲህ ቀጥታ ለደረጀ ነው የምታደርሰው። በቃ እኔ እንጃ ምን ይባላል አሁን ምን ይባላል። እውነት በጣም ነው የሚያስፈራው አይደል ጋይስ? እውነት አያስፈራም? እኔ በጣም ነው የፈራሁት እውነት ለመናገር ቤተሰቦቻችን። ምክንያቱም በቃ የአቢጌል ሁኔታዋ በቃ በጣም ነው የሚያስፈራው እውነት። ምክንያቱም የያዘችውን ነገር እንደምታውቁት በቃ አሁን ይሄውን አንደኛ ትዳር ያፈርሳል። ናታን እንግዲህ ባክሽ እያላት ነው፣ ግን ነው አትመለስም እንዴ በጭራሽ ነው የማትሰማው ጋይስ። የማትሰማው ምንም መስሚያ ስለሌላት እንግዲህ በጣም ግብ ውስጥ ናቸው። ናታን ምን አዘዘብኝ ወይ የሆነ እንደው ምን ነው በሞትኩኝ በተቀበርኩኝ እያለ ነው የሚገኘው። እሷ እንደሆነች ምንም በቃ በደስታ ነው የሆነችው። ምክንያቱም በቃ አወቅኩት ማለት ነው፣ ወንድ ነኝ፣ ጀግና ነኝ፣ በቃ እችላለሁ ምናምን እያለች ነው እንግዲህ ራሷን እየኮፈሰች እናንተን እያለች የምትገኘው አቢጌል። ናታን ደግሞ በሌለ ጭንቀት ውስጥ ገብቷል። ምክንያቱም ይሄ ነገር ይሄ ስህተት የተሰራው እንግዲህ በእኔ ምክንያት ነው ብሎ ስለሰበ ማለት ነው ቤተሰቦቻችን። ብቻ ከባድ ነው ጋይስ፣ በጣም ከባድ ነው የምላችሁ በጣም። ምክንያቱም ይሄ እንደዛ አይነት ነገር በጣም ከባድ ነው። እንዴት አድርጌ ልንገራችሁ? ወይኔ አቢጌል ግን ልጅቷን አታገደንቋትም። በነገራችን ላይ እኮ ትክክል ነች ማለት ትክክል ነች። ምክንያቱም ይህን ነገር አቢጌል እኮ ልክ ናት። ለምን ሆነ የሚለው ነገር ልክ ናት። ግን ደግሞ በቃ እንጃ ስታውት በጣም ነው የሚከብደው ማለት ነው። አሁን እዚህ ደግሞ ለወይዘሮ ማርታ ትነግራታለች። በጣም ከባዱ ነገር ደግሞ እሱ ነው። ለማርታ ስትነግራት ያለው ነገር በጣም ከባድ ነው። ማርታ ይሄን ነገር እንዴት አድርጋ ነው የምትቀበለው? ይዛ ደግሞ አቢጌል ታውቃላችሁ እንኳን የሰማችሁን ገና በጥርጣሬ የሆነ ነገር ይሄ ሊሆን ይችላል ይሄ መሰለኝ ገና በመሰለኝ በደሳለኝ እንዴት ምን አይነት ወሬ እንደምታወራ ታውቃላችሁና በጣም ነው የሚያሳዝነው ጋይስ፣ በጣም ነው የሚያሳዝነው። ሚስጥሩን እንዳለ ዘረጋገፈችው አቢጌል ልጅ ገብቶ ታዲያ እንዴት ሰላም ሊኖር ይችላል? በቃ እንዴት ሊሆን ይችላል ጋይስ? እኔ እንጃ በጣም ነው የሚገርመው። ቤተሰቦቻችን እንግዲህ ያው መጨረሻውን የምናይ ነው የሚሆነው። በዛሬው እንግዲህ ቪዲዮ በጣም ያስፈራል፣ በጣም ነው የሚያስፈራው። ምክንያቱም እንደዚህ ሚስጥር ነገር ይወጣጣበት ነው። እንጃ በጣም ነው የሚከብደው ጋይዞች ይላችኋለሁኝ። እንግዲህ ብቻ ፍጻሜው እንደሚያምር ተስፋ እናደርጋለን። ደረጀም እንግዲህ ምነው ወረቀቱን አይቼው በሆነ ምነው አይቼው በነበረ ምነው ለናታን ሳልሰጠው ተቀብዬው በሆነ እያለ እንግዲህ ያው ጸጸት እናንተን እያቀረበ ነው የሚገኘው። ቢሆንም ግን እንግዲህ ያለው ነገር ከጸጸት ምንም የሚገኝ ነገር የለም። ያው መጨረሻውን እንግዲህ እግዚአብሔር ያሳምረው ነው። አቶ ደረጀም እንግዲህ በንዴት ውስጥ ነው የሚገኘው። ሌላውን ውዶችዬ በቀጣይ አዲስ ነገር ይዘን እስከምንመጣ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። የዛሬው ይሄን ይመስል ነበር። በቀጣይ ክፍል እንገናኝ። ሰላም ቆዩ። ባይ ባይ። ወዳችኋለሁ።